እንደዚህ ሁሉም ተስፋ ቆርጠው ነበር፣ አዝነው ነበር ከአንዱ ተጫዋች በስተቀር ማለት ነው። አስገራሚ ተስፋ ያለ መቁረጥ የ22 ዓመት ጉዞ እንደዚህ በስቴዲየም ውስጥ እንባቸው የአርሰናሎች እንባ ነው ተብሎ እንደሚገርም መጠጥ ተቸብችቦ ነበር፣ ሄዶባቸው ነበር። የደጋፊዎቹ አልበቃ ብሎ እንደዚህ በአሽሙር ሁሉ ታይተው ነበር። ተስፋ ቆርጠው ነበር፣ አዝነው ተጫዋች በስተቀር ማለት ነው። እሱም እንደምትመለከቱት ገና ነው ተስፋን ቁርጥ የማይደርስ የለም ጊዜው ደርሶ እንደምትመለከቱት የአርሰናል እንባ ነው የሚለውን ትሬንድ ያስጀመረው እንደዚህ አፉን ከፍቶ እስኪደነግጥ ድረስ እያንዳንዱ እንደዛ ሙድም ሲያዝኑ ከዚያ ሊረማመድ የሞከረ ሁሉ ትግስት በኋላ እንደምትመለከቱት ማለት ነው ሻምፒዮን ተሆነ። ይሄ ሁሉ ተስፋ ያለ መቁረጥ ለፈ ነው የሚባለው አርሰናል። ለዚህ ነው አሸናፊ ለምትባሉ የአርሰናል ደጋፊዎች እንዲሁም ሀብታሙ ለምትባሉ የአርሰናል ደጋፊዎች በድጋሚ እንኳን ደስ ያላችሁ። sometimes it's good feeling ሚለው ሙዚቃ ኤርሊንግ ሃላንድ አርሰናልን ካሸነፉ በኋላ ዘፍኖ ነበረ ማለት ነው። ጋብሪኤል ማጋሌስ ደግሞ ዋንጫ ካሸነፈ በኋላ በገጹ ላይ ፖስት ሲያደርግ ሃላንድ የዘፈነውን ዘፈን በመጠቀም ፖስት በማድረግ ምላሽና በቀሉን ተበቀሏል። ሃይ ዋንጫ የሚበላው ክለብ ደጋፊዎች እንደምን አደራችሁ ዋላችሁ? እንዴት ናችሁልኝ የኔ ቆንጆ ሰዎች? ዛሬ እንግዲህ ዋንጫ እንበላለን። አንድ ሰው እንዳታስቀምጡ፣ ከቤት አንወጣም ቢሏችሁ ቤታቸው እየሄዳችሁ እየጎተታችሁ አውጧቸው። ሁላችንም ኢቨንት ላይ እንድንገናኝ በጣም ነው የምወዳችሁ። ክለባችን እንኳን ለዚህ ሲበቃ በአይናችን አየን። ገና ሻምፒዮንስ ሊጉን ደግሞ የዛሬ ሳምንት ድግም አድርገን ደግሞ ድጋሚ ሰለብሬት ለማድረግ ያበቃናል። ወዳችኋለሁ ማይ ገነርስ ፋሚሊ ባይ። አምና ካቻምና ሲባሉ ሚዜ የሙሽርነት ደረሰ ጊዜ። ከ22 ዓመታት ጥበቃ በኋላ የሰሜን ለንደኑ ክለብ አርሰናል ምርጡ የሲዝኑ ቡድን የ2025-26 የፕሪሚየር ሊጉ ሻምፒዮን መሆን ችሏል። አርሰናል ዘንድሮ የፕሪሚየር ሊጉ ምርጡ ቡድን ሲሆን የሚገባውን ውጤት አግኝቷል ማለት ይቻላል። ፕሪሚየር ሊጉ ላይ ትልቅ ነጥብ የሰበሰበ ቡድን አርሰናል ሲሆን 85 ነጥቦችን ሰብስቧል። ብዙ ጨዋታዎችን ያሸነፈው የሚኬል አርቴታ ቡድን 26 ጨዋታዎችን በማሸነፍ እንደ አርሰናል ብዙ ጨዋታዎችን ያሸነፈ የለም። በተከታታይ ጨዋታዎች ላይ ብዙ ክሊንሺቶችን በመጠበቅ እንዲሁ አርሰናል ሲሆን 4 ተከታታይ ጨዋታዎች ላይ መረቡን ሳያስደፍር መውጣት ችሏል ማለት ነው። በዚህ ሲዝን ትንሽ ጨዋታዎችን የተሸነፈው ቡድን ይሄው የሰሜን ለንደን ቡድን ሲሆን 5 ጨዋታዎችን ብቻ ነው በሙሉ ሲዝኑ የተሸነፈው። አርሰናል ፕሪሚየር ሊጉ ላይ ትልቅ የጎል ዲፍረንስ ያለውን ቡድን ሲሆን 44 የጎል ዲፍረንስ አለው። እንደ አርሰናል እንደ ሚኬል አርቴታ አርሰናል ያለ ቡድን ፕሪሚየር ሊጉ ላይ ማንም የለም። በዚህ ሲዝን የሚገባውንም የሻምፒዮንነት ክብር ከብዙ ጥበቃ በኋላ ማሳካት ችሏል ማለት ነው። በዚህ ሲዝን የሲዝኑን ዙር የቀየረች ምርጥ ንግግር የማይረሳው ተጫዋች ዴክላን ራይስ አርሰናል በማንቸስተር ሲቲ እየተሸነፈ በነበረበት ቀን ተጫዋቾቹ ቅስማቸው ተሰብሮ ባቀረቀሩበት ሰዓት እሱ ግን በልበ ሙሉነት ኢትስ ነት ደን ሲል የነበረው ተጫዋች ምናልባትም የሲዝኑን ሞመንተም የቀየረች ምርጥ ንግግር። በጣም ለምወደውና የአርሰናል ደጋፊ ለሆነ ጓደኛዬ ያሰራውለትን ምርጥ ስጦታ ላሳያችሁ። ምናልባትም ይሄ ነገር ከአርሰናል ደጋፊዎች ቤት መጥፋት የሌለበት ብዬ ማስበው ማለት ነው። እኔ የምታዩትን የሜንታሊቲ ሞንስተር የሆነውን የዴክላን ራይስን ንግግር ኢትስ ነት ደን የሚለውን ማለት ነው ቀንደኛ አርሰናል ደጋፊ ለሆነ ጓደኛዬ በስጦታ መልክ ላበረክትለት ሊሲ ፖክሲ በሚገርም ሁኔታ ሰርታለኝ ተቀብያለሁ ማለት ነው። ምናልባትም ከየትኛውም የአርሰናል ደጋፊ ቤት ሊጠፋ የማይገባውና አስገራሚ ሁሌም ሊታሰብ የሚገባው ምርጥ የሆነ ስራ ነው ብዬ አስባለሁ። ራሳችሁም ሆነ አርሰናልን ለሚደግፍ ጓደኛችሁ በስጦታ መስጠት የምትችሉትና እግር ኳስ ላይ ብቻ ሳይሆን የትኛውም ላይፍ ላይ ሊሰራ የሚችል አስገራሚ ንግግር ኢትስ ነት ደን። አካውንቷን ከስር ሜንሽን አደርግላችኋለሁ። በተመጣጣኝ ዋጋ እሷ ጋር ማሰራት ትችላላችሁ ማለት ነው። አርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ። ዋንጫውን ካነሱ በኋላ የአርሰናል ተጫዋቾች የሆኑት ኦዴጋርድ፣ ሳካና ራይስ እንደዚሁም የመድፈኞቹ አሰልጣኝ ሚኬል አርቴታን ጨምሮ የአርሰናል ባለቤት የሆኑት ክሮንኬ ምን ተናገሩ? እሱ ልነግራችሁ ነው። የአርሰናል ደጋፊ የሆናችሁ በሙሉ ይህን ቪዲዮ በደንብ ኮፒ ሊንክ አድርጉት። የመጀመሪያው ቡካዮ ሳካ ነው። ቡካዮ
ሳካ ሰዎች አርሰናል ላይ ሙድ ሲይዙ ይከፋይ ነበር ወይም ደግሞ አርሰናልን ሰዎች ሲተቹ ይሰማይ ነበር ሲል የተናገረ ሲሆን አሁን ግን በስተመጨረሻ ሻምፒዮን ሆነናል፣ ማንም እኛ ላይ ሊያፌዝም ሆነ ሙድ ሊይዝ አይችልም ሲል ቡካዮ ሳካ የተናገረ ሲሆን ዲክላን ራይስ በበኩሉ አሰልጣኝ ሚኬል አርቴታ ዛሬ እንደፈለጋችሁ ጨፍሩ፣ ተዝናኑ፣ ከነገ ጀምሮ ግን ለሻምፒዮንስ ሊጉ ዝግጅት ስላለ ዛሬ ተፈቅዶላችኋል ብሎናል፣ ስለዚህ ዛሬ እንደሰታለን ሲል የተናገረ ሲሆን አሁን ሻምፒዮኖች ነን ሲል ተናግሯል። በመቀጠል የመድፈኞቹ ካፕቴን የሆነው ማርቲን ኦዴጋርድ ደግሞ ስሜቱ በቃላት ሊገለጽ አይችልም፣ ሰዎች አርሰናልን ሲተቹ ሰማለው፣ ነገር ግን ምንም ግድ አይሰጠኝም፣ የፈለጉትን ይበሉ፣ የምንፈልገውን ዋንጫ አግኝተናል ሲል ማርቲን ኦዴጋርድ ተናግሯል ማለት ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ ፈጣሪ ይመስገን አሁን ሁሉም ሲተቸን የነበረውን እንደዚሁም ደግሞ ጥያቄ ሲያነሳበት የነበረውን የፕሪሚየር ሊግ ዋንጫ ወደ ካዝናችን አስገብተናል ሲል እንግዲህ ፈጣሪውን አመስግኗል ማለት ነው። የመድፈኞቹ ባለቤት የሆኑት ክሮንኬ ደግሞ ለዚህ ቡድን ሁሉንም ሰጥተናል፣ አሁንም ገና ከዚህ በላይ ኢንቨስት እናደርጋለን፣ አሁን ደግሞ አንድ ነገር ይቀረናል፣ ከነገ ሰኞ ጀምሮ ለሻምፒዮንስ ሊጉ ዝግጅት እንጀምራለን ሲል ክሮንኬ ተናግሯል ማለት ነው። እንግዲህ ዛሬ መድፈኞቹ ዋንጫውን ሲያነሱት ከኋላ እንደምትመለከቱት አሰልጣኝ ሚኬል አርቴታ እንደዚህ በመሰለ መልኩ እንግዲህ በደስታ ታይቷል። ዴክላን ራይስም ቡካዮ ሳካም ጋብሪኤል ማጋሌሽም ሌሎች ተጫዋቾችም እንግዲህ ዋንጫውን እያነሱ ደስታቸውን ገልጸዋል ማለት ነው። የአርሰናል ደጋፊዎች ዛሬ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ፎሎ ማድረግ አይረሳ። የሚቻችሁ አርሰናል የፕሪሚየር ሊጉን ዋንጫ ከ2 ዓመታት በኋላ ከፍ አድርጎ ማንሳት ችሏል። በጣም አሜዚንግ የሆነ ሞመንት ነበር ብዬ አስባለሁ እና ሴሌብሬሽኑ ኤቭሪቲንግ በጣም ደስ ይላል፣ በጣም ደስ ይላል። ኤምሬትስ ላይ ቢሆን ደግሞ ከዚህ የበለጠ ያምር ነበር ብዬ አስባለሁ፣ ግን ስቲል በጣም ደማቅ ስነ ስርዓት ነበርም ብዬ አስባለሁ እና አንዳንድ ነገሮችን በቃ ፊል እያደረኳቸው ነበር። የፕሮሰሱን በስማም ይሄ ፕሮሰሱ ምን ያህል አድካሚ እንደነበረ ዛሬ የአርቴታ ፊት ላይ ኦልታይም በቃ ሲስቅ ነበረ። ሲስቅ ጥርሱን ስናየው ፈገግ ሲል ምናምን ሳየው በቃ ምን ያህል ከባድ እንደነበረ ነው ፊል ያደረኩትና እኔ ለአርቴታ በጣም ደስተኛ ነኝ። እግዚአብሔርን ብታምኑም ባታምኑ ለአርቴታ በጣም ደስተኛ ነኝ። ትዝ የሚላችሁ ከሆነ የዓመቱ መጀመሪያ ላይ ምን ብዬ ቪዲዮ ሰርች ነበር? አርቴታ በዚህ ውድድር ዓመት ወይ ፕሪሚየር ሊግ ወይ ሻምፒዮንስ ሊግ ማሳካት የማይችል ከሆነ ያለ ደሞዝ ነው መባረር ያለበት ከአርሰናል ብዬ ነበር። ምክንያቱም የተመቻቸ ሲዝን ነበር ብዬ ስለማስብና የተመቻቸ ሲዝን ነበር ለማለት ያስቸግራል ሲጠናቀቅ፣ ግን አርቴታ ይሄንን ማሳካት ችሏል። አርሰናል ይሄንን ማሳካት ችሏል። ኦ ማይ ጋድ በጣም ደስ የሚል ሞመንት ነው ብዬ አስባለሁ። በድጋሚ ኮንግራ ኢንጆይ አድርጉት። ዘመናችን ምርጡና ኃያሉ ቲም የአርቴታው አርሰናል የ2025-26ቱን የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት ችሏል። አርቴታ ከዚህ ቲም ጋር ብዙ ነገራቶችን ተብሏል፣ ብዙ ለፍቷል፣ ደክሟል። ዛሬ የልፋቱን ውጤት ስንት ዓመት የለፋበትን ውጤት ሳክቶ ዋንጫውን ከፍ አድርጎ የሚያነሳበት ቀን ነው። ሙሉ የአርሰናል ደጋፊ በድጋሜ ማለት ነው የአራዳ ልጆች ስለሚገባችሁ ሁላችሁም ከዚህ ቲም ጋር ብዙ ነገር ስለተባላችሁ ሁላችሁም ኮንግራቹሌሽንስ የአራዳ ልጆች። እንደፈለጋችሁ የመዝለል የመቦረቅ መብት አላችሁ፣ ማንም ሊናገራችሁ አይችልም። ምክንያቱም ጊዜው የእናንተ ነው። ምርጡን ቲም አርሰናልን ደግፋችሁ ተስፋ ባለመቁረጥ ዋንጫውን አሳክታችኋል። ኮንግራቹሌሽንስ ብያለሁ። ኤምጄ ነበርኩ ከእናንተ ጋር እስከዛሬ። ያረዳሉች ይመቻችሁ። ወያልዬ እንዴት ነህ? ወያልዬ ዋንጫ እንዴት ነው በላህ? ጣፈጣ እና እንብላ አይባልም እንዴ? እንብላ አይባልም? ተውሽ። የተባረከውን ችግር የለም። ባይሆን አዋጭ ሀሳብ ይዤ መጥቻለሁ። አመት ይጠበቅ። ለምን ዋንጫ ትበላለህ አንተ? ሰው አይደለም ምንድነው ነው እንዴ? ሰው ቁርስ ምሳራቱን በሚበላበት ዘመን ለምን 20 ምናምን ትጠበቃለህ? አሪፍ ሀሳብ ይዤ መጥቻለሁ። አንድ አመት ነው ይሄው ጋርዲዮላ ወጥቷል። አሮጊቷ አርዳለች። እንምጥላ ችግር የለውም። ከፍለዋለሁ እኔና እየተቃየርን እንብላ። ዋቴነ እንዴ? ምን ሆናል? እና አምና በልተሃል፣ ዘንድሮ በልተሃል። ቀጣመት እኔ ነኝ። ተመቸህ? አጄ በለኝ። በቃ ጀመርን እንግዲህ ናግባለት። It's a good strike from Dino. Who's had an impact. He's coming off the bench. Set one up and thought he could equalise it. Looking to break through today. እንግዲህ ከ22 ዓመት ጥበቃ በኋላ አርሰናል በዛሬ ሁለት እዛጋ ስክሪኑ Some strike from Dino. Keeping it going through himself. እሺ የመድፈኛው ቤተሰቦች እንዴት ናችሁ? እንዴት ዋላችሁ? ደህና ናችሁ?
ይሄ ቪዲዮ የሚመለከተው የመድፈኛውን ቤተሰብ ብቻ ነው፣ የአርሰናል ደጋፊዎችን ማለት ነው። ማለትም የአርሰናል ደጋፊዎችን ነው የሚመለከተው። በመጀመሪያ በጣም 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 ትልቅ ክብር የሚገባችሁ ከልባችሁ ደጋፊ ሆናችሁ ክለባችሁን የምትወዱ ደጋፊ እንደሆናችሁ ልነግራችሁ ፈልጋለሁ። በዚህ አጋጣሚ በጣም ነው ማመሰግነው የመድፈኛው ቤተሰብ። ማርያምን በጣም ይገባችኋል። ማርያምን እኔ የሌላ ክለብ ደጋፊ ነኝ። የሌላ ክለብ ደጋፊ ሆኜ ያቀረብኩላችሁን ጥሪ አክብራችሁ መምጣት ማለት ምን ያክል ለክለባችሁ ያላችሁን ፍቅር ነው የሚያሳየው። እኔ ትላንትና አርሰናል ክለቡ ይመቸኛል ደጋፊው ጋር ግን ከሚሉ ሰዎች መሃል ነበርኩኝ። ግን ትላንትና ያ ልክ እንዳልሆነ ነው ያሳያችሁ። በቃ ማለት እኔ ቃል የለኝም ምን አይነት ፍቅር እንዳላችሁ፣ ምን አይነት ክብር እንዳላችሁ እኔ ቃል የለኝም። በጣም ነው ማመሰግነው። አክብራችሁኝ ስለመጣችሁ እግዚአብሔር ያክብርልኝ። እግዚአብሔር ያክብራችሁ ማለት የምችለው እሱ ነው እና እኔም ብላችሁ እዛ ጋር መታችሁ ለተፈጠረው ግርግር በጣም በጣም ትልቅ ይቅርታ ነው የምጠይቀው። በጣም ትልቅ ይቅርታ። አንዳንድ ነገሮች ከኔ አቅም በላይ በኔ አቅም ብቻ የሚደረጉ ነገሮች አልነበሩም። ከኔ አቅም በላይ የሆኑ ነገሮች ነበሩ። በኔ ብቻ የሚደረጉ ነገሮች አልነበሩም። እነሱን ነገሮች ማስተካከል ስላልተቻለ ነበር። የቴክኒካሊም ችግር ስለገጠመን ነበረ። ፕላስ ደግሞ አካባቢው ላይ ረብሽ ምናምን በሚል አማካኝነትም ማስተላለፍ እንዳንችል ብዙ ነገሮች ነበሩ። እግዚአብሔር ይመስገን ሁሉም አልፏል። እግዚአብሔር ይመስገን። ግን አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የመድፈኛው ቤተሰብ በጣም ማለት ነው። በይቅርታ ብቻ አላልፍም። ይሄ ቃሌ ነው። በይቅርታ ብቻ መታለፍ እናንተን አይመጥንም፣ መብርሃንን አይመጥናችሁም። በይቅርታ ብቻ አላልፍም። የመድፈኛው ቤተሰብን ብቻ ለብቻችሁ እናንተን የሚመለከት በእኔ አቅም ብቻ መስተካከል የሚችል ነገር አዘጋጅቼ እከሳችኋለሁ። ይሄ ቃሌ ነው። እከሳችኋለሁ። መድፈኛው ቤተሰቦች መቤቴን እከሳችኋለሁ። መካስ አለባችሁ ማለት እኔም ብላችሁ መታችሁ እንደዛ አይነት ነገር መፈጠር አልነበረበትም። ድጋሚ አይፈጠርም አይደለም፣ አይታሰብም እንደዚህ አይነት ነገር። እኔም ብላችሁ የመጣችሁ የሊቨርፑል ደጋፊዎች ሁላ ነበራችሁ። በጣም ነው ማከብራችሁ። እግዚአብሔር ያክብራችሁ። በእውነት እኔ ማመስገን ራሱ እያነሰብኝ ነው። ላረግላችሁ የምችለው እሱ ነው። የሊቨርፑል ደጋፊዎች አክብራችሁ የመጣችሁ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። የልባችሁን መሻት ይሙላላችሁ። እግዚአብሔር እኔን እንዳከበራችሁ እናንተንም እግዚአብሔር ያክብራችሁ። የመድፈኛው ቤተሰቦችም እኔን እንዳከበራችሁ እግዚአብሔር ያክብራችሁ። ብቻችሁን በእኔ አቅም ብቻ የሚደረግ ነገር አስተካክዬ አዘጋጅቼ ይቅርታ መጠየቅ ካለብኝም ይቅርታ እዛው ጠይቄ እከሳችኋለሁ። ይሄ ቃሌ ነው። በእውነት ቃሌ ነው። ለመድፈኛው ቤተሰብ በተለይ ትላንት እኔን አክብሮ ለመጣ ይሄ አይገባችሁም። ለማንኛውም ያለፈው አልፏል። እግዚአብሔር ይመስገን። እንዲም በዚህ ማለፉ አንድ ነገር ነው። በጣም ነው የማመሰግነው። ከልቤ አመሰግናለሁ። ወዳችኋለሁ። እሺ ጋይስ፣ ከሲቲ ውጪ ባለ ዜና አርሰናል ያው ፕሪሚየር ሊግ ዋንጫውን አንስተዋል። እንኳን ደስ አላችሁ ድጋሚ እንላለን። ዛሬ ኦፊሻሊ አንስተዋል። ሌላ ብሩኖ ፈርናንዴዝ 21 ሪከርዱን ሰብሯል። ኮንግራ ለሱ ምንም ማድረግ አንችልም። እንግዲህ ባይሰበር ደስ ይለን ነበረ፣ ግን ብሩኖ ፈርናንዴዝ ብቻውን የፕሪሚየር ሊጉን አሲስት ሪከርድ በግሉ አስገብቷል። ሌላው በጣም የገረመኝ ነገር ቼልሲ ወንድም ጥላ አሸንፍልኝ ብሎ ሲለምን ከርሞ ለራሱ ግን ተገርፎ ከሁሉም የአውሮፓ ዋንጫ ውጪ ሆኗል። በጣም የሚገርም ነው ይሄ። በርነሞዝ ምናምን ተሳትፏል ማለት ነው። ሰንደርላንድ ራሱ ተሳትፏል፣ አሸንፎት ቼልሲ። ስለዚህ ይገባል ማለት ነው። ሌላው መሐመድ ሳላም ተሸኝቷል በሊቨርፑል ቤት። እኔ እግዚአብሔርን የኛ ራሱ በጣም ያዘንቀን ነው። እዛ ቤትም ሌላ ሌጀንድ የተሸኘ ነው። ሮበርትሰንም ተሸኝቷል። ከባድ ቀን ነው ለሊጉ። ለአርሰናል ደጋፊዎች ደስታ ቀን ነው። ይመቻችሁ። ይሄ ነው ያለው። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ። ትናንት አርሰናል ዋንጫውን ሲያነሳ ባሉበት ሆነው ሲደሰቱ የነበሩ የአገር መሪዎችን ደግሞ እስቲ እናያቸው። ከአፍሪካ ስንጀምር ስማቸው ከሁሉም ጎልቶ የሚነሳው ያው የሩዋንዳው ፖል ካጋሜ ናቸው። እሳቸው የአርሰናልን ኳስ በተደጋጋሚ ኤምሬትስ እየተገኙ ከማየት በተጨማሪ አርሰናልንም እንዲሁ ስፖንሰር ወደ ማድረግ የሄዱ መሪ ናቸው። ቪዚት ሩዋንዳ የምትለዋን ጽሑፍ እናስታውሳታለን የአርሰናል ማሊያ ላይ። እንደዚሁ የጎረቤት ሀገር ኬንያ መሪ የሆኑት ዊሊያም ሩቶም የአርሰናል ደጋፊ ናቸው። ወደ አውሮፓ ስንሄድ ከስልጣን ውረዱ አልወርድም ውጥንቅጥ ውስጥ ያሉት የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመርም እንደዚሁ የአርሰናል ላይፍ ሎንግ ደጋፊ ናቸው።
አርሰናል ዋንጫ መብላቱን ያረጋገጠበት ቀንም ሪፖርተሮች ጠይቋቸው ነበረ ሴሌብሬት አድርገዋል ወይ ብለውና አዎ ሲሉ ነበር ምላሻቸውን የሰጡት። በትዊተር ገጻቸውም ደስታቸውን ገልጸው ነበረ። እዛው ከእንግሊዝም የሮያል ፋሚሊውን ስናይ ፕሪንስ ሄሪ የአርሰናል ደጋፊ ነው። ፕሪንስ ዊሊያም አይ ቲንክ አስተን ቪላን ነው የሚደግፈው። ፕሪንስ ሄሪ አርሰናልን የሚደግፈው አያቱን ኩዊን ኤሊዛቤትን አይቶ ነው ይባላል። እሳቸው በህይወት እያሉ በኪንግሃም ፓላስን ቪዚት እንዲያደርጉ የጠሩት ብቸኛው የፉትቦል ክለብ አርሰናል ነው። ኦፊሻሊ አርሰናል ደጋፊ ናቸው ባይባልም ግን ፋብሪጋስ ከቪዚቱ በኋላ ወጥተው ሲናገሩ ንግስቷ ለአርሰናል ፍቅር እንዳላቸው ነግረውን ነበር ብለዋል። በአሁኑ ሰዓት ሀገራቸው ውጥንቅጥ ውስጥ ያለችው የቀድሞ የኩባ መሪ ፊደል ካስትሮም እንደዚሁ የአርሰናል ቀንደኛ ደጋፊ ነበሩ። በተለይ ደግሞ በ1990ዎቹ የነበረውን የአርሰናል ቡድን በጣም ይወዱት ነበረ። ኩባና እንግሊዝ መሀል ባለው ፖለቲካል አይዲዮሎጂ ዲፍረንስ ምክንያት እንግዲህ ሃይብሪ ሄደው የአርሰናልን ኳስ ማየት ግን አልታደሉም። ዶናልድ ትራምፕ ከፒርስ ሞርጋን ጋር በነበራቸው ኢንተርቪው ምክንያት እንግዲህ ብዙ ሰው የአርሰናል ደጋፊ እንደሆኑ ነው አስዩም የሚያደርገው። ፒርስ ሞርጋን በጣም አውትስፖክን ከሆኑ የአርሰናል ደጋፊዎች ውስጥ አንደኛው ነውና በወቅቱ ለዶናልድ ትራምፕ የአርሰናልን ማሊያ ሰጥቷቸው ነበረ። ባኮት አርሰናልን አሰልጥኑልን የተሻለ ዲፌንስ መገንባት ይችላሉ ብሎ ፒርስ ዌንገር አውት የሚለውን ሙቭመንት በጣም ፑሽ ሲያደርጉ ከነበሩ ታዋቂ ሰዎች ውስጥ አንደኛው ነው። በዛ ኢንተርቪው ምክንያት ብዙ ሰው ዶናልድ ትራምፕን የአርሰናል ደጋፊ ያደርጋቸዋል፣ ግን እሳቸው አይደሉም። ኢንፋክት የኳስ ብዙም ኢንትረስት የላቸውም። በተለይ ደግሞ ዩሮፒያን ነገሮች ውስጥ ለዲፕሎማሲ ወር ፖለቲካል ፐርፐስ ከሌለው በቀር ብዙም አይገቡም። ሞሮፍ ወደ አሜሪካኖቹ ሳይድ ነው የሚያደሉት። ልጃቸው ቤረን ግን የአርሰናል ደጋፊ ነው ተብሎ ነው የሚታሰበው። ሜንሽን ያላደረኩት ፖለቲካል ፊገር ካለ ኮሜንት ሴክሽን ላይ አሳውቁኝ። እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ደግሞ ተቀላቀሉን። አክቹሊ ይሄኛው ኮንቴንት አይደለም ማለት ግን ኤኒዌይ ከተመቻችሁ ተቀላቀሉን። ቸር ቆዩን። ትላንትና ቪዲዮ ያልሰራሁት እንግዲህ በደስታ ላይ ሆናችሁ ምንም አትሰሙኝም ብዬ ስላሰብኩ ነው። ለመላው አርሰናል ደጋፊዎች እንኳን ደስ አላችሁ። 25-26 ሻምፒዮን ስለሆናችሁ ይገባችኋል። 22 ዓመት የጠበቀ ደጋፊ ነው። እንደ አንድ እግር ኳስ ተመልካች የእናንተ ደስታ ያስደስተኛል። ደስ ብሎኛል። ባለፈው ቪዲዮ ላይ እንግዲህ ተመልክታችኋል። ብዙ ነገር ሲባል ነበር። ደስ ብሎኛል። ከምር ከልቤ ነው ደስ ያለኝ። ባርሳና አርሰናል የምትደግፉ እንዲሁም የባርሳ ደጋፊዎች አርሰናል ደጋፊ ሆናችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ለመላው የአርሰናል ደጋፊዎች እንግዲህ እዚህ ቲክቶክ ላይ ላላችሁ ፎሎ ለምታደርጉኝ ትላልቅ ቲክቶከሮች አሉ ፎሎ የሚያደርጉኝ ለእናንተም እንኳን ደስ አላችሁ ብያለሁ። እስቲ ሪፖስት ኮፒ ሊንክ እያደረጋችሁ አድርሱላቸው። ይመቻችሁ።